የአደይ አጎት እንግዲህ ዴቭን በቁጥጥር ስር አዋሉት ማለት ነው። በአንተ ምክንያት ነው። አንተ ነህ በአባትና በልጅ መሀል ገብተህ እዚህ የሰውን ህይወት የምታምሰው። ስለዚህ አንተ መታሰር አለብህ ብሎ እንግዲህ እንትን አለው ማለት ነው። ከዛ በኋላ እንዴ ምን እያሉ ነው የአደይ አባት? እባክዎት እንደዛ አያድርጉ እንጂ ምን እያሉ ነው ሲለውም አይ የምልህ ገብቶሃል። ምን እያልኩ መስሎህ ነው? ለማንኛውም አደይ ከዚህ በኋላ አንተ ወደ መጣህበት ትሄዳለህ፣ አደይም ወደ ንጉሱ ትሄዳለች ሲለው እኔ አደይን ትቼ መቼም የትም አልሄድም። እንደው ዝም ብለው አይልፉ። የትም አልሄድም። አዎ የትም አልሄድም አለ ዴቭ። እንግዲያውስ ዋጋህን ታገኛለህ አሉት። ከዛ በኋላ ልጁ አይ እንደፈለጉ ማሰብ ይችላሉ፣ እኔ ግን አደይን ትቼ የትም መሄድ አልፈልግም። ይሰሙኛል የአደይ አባት? ኧረ ሰምቼሃለሁ፣ ግን ይሄ ነገር እንደው የሚሆን ይመስልሃል? እንግዲህ ይሆናል ብያለሁ። እምቢ ካሉም እኔ ምንም ላደርግ አልችልም፣ ግን ደግሞ አደይን ትቼ የትም መሄድ አልፈልግም አለ። ከዛ በኋላ እና ምን ይሆን እንዴ? እናማ አደይን ትቼ የትም አልሄድም ነው አማርኛዬ። እንደዛ ይሻላል። አዎ አደይን ትቼ የትም አልሄድም። እኔ እኮ እሷም በእኔ ብዙ ነገር ተፈትናለች፣ እሷም በእኔ ተፈትናለች፣ እኔም በእሷ ተፈትኛለሁኝ። ስለዚህ አደይን ትቼ የትም መሄድ አልችልም አላት። እንግዲያውስ ዋጋህን ታገኛለህ ጠብቅ ብለው አብይ እንግዲህ ጥለውት ወጡ። ከዛም ዴቭ እሰራልሃለሁ፣ አንተ ሽማግሌ ጠብቀኝ፣ ምን እንደማደርግህ አታውቅም፣ እውነቴን ነው፣ ዋጋ አስከፍልሃለሁ እያለ እንግዲህ ዛቻውን ቀጠለ ማለት ነው። የአደይም እናት እንግዲህ ባሏ እስከ ዛሬ የት እንዳለ እንኳን በፍጹም አታውቅም ማለት ነው። እና ብርሃን ሄዳ እማዬ ጉድንናል እኮ። የምን ጉድን ልጅ? አባዬ አባትሽ ምን ሆነ? እማዬ አባዬን ንጉሱ ይዞታል እኮ። ምን? አዎ እማዬ አባዬን ንጉሱ ይዞታል። ጉድን ልሻል እናቴ። ወይኔ አምላኬ እውነትሽን ነው? አዎ እማዬ እንደዛ። እናም አደይን አምጥተህ ለልጄ ካልዳርካት አንተን እንገልሃለን ብለውታል አሉ። ወይኔ ጉዴ! ሂጅ ያንን አጎትሽን ጥሪልኝ እና እሱን አሳ አግቶ ነው እንዴ? እሱ ለካ በነፃነት የሚንቀጠቀጠው። እዚህ እሰራለታለሁ እኔ አይደለሁም ሴትይቱ አለች። ከዛ በኋላ እንግዲህ ብርሃን እማዬ እባክሽ እንደዛ አታድርጊ እማዬ፣ አንቺ መረጋጋት አለብሽ እንጂ አንቺ ካልተረጋጋሽ ችግር ይፈጠራል አለቻት። የፈለገ ችግር ይምጣ፣ ከዛ በኋላ እኔ የማደርገው እኔ ራሴ አውቃለሁ ምን እንደማደርግ። ከዛም እንግዲህ የአጎቷ ጋር ሄደችና እማዬ ትፈልጋለች። ለምን ሲባል እና አጎቴ እማዬ ትፈልጋለች እኮ። ለምንነቱማ አንቺ ታውቂያለሽ፣ አንተ ታውቃለህ ና አለችው። ይዛው ሄደች። ከዛ በኋላ እንግዲህ አንተ ምን አይነት ጨካኝ ነህ አንተ! የራስ የሞቀ ቤት ውስጥ እየተኛ ባሌንና ልጄን እንደዚህ እያሰቃየህ የምትኖር እንዴ? ያሰቃየው እንዴ? ይሄ ሁሉ ባንቺ እንዝላልነት ነው። ትሰሚያለሽ? አሁን ልጅቷን የንጉሱ ልጅ እንዳያገባት አድርጊና ባልሽ ከዛ ከጉድ ውስጥ እንዲወጣ አድርጊ። አይ የምትይ ከሆነ ግን ባልሽ ይሞታል፣ ይገለዋል። እንደው ባፍ ሙሉ የእናትህን ልጅ ወንድምህን እንዴት እንደዚህ ትላለህ አልኩኝ። በቃ እውነታው ይሄ ነው። ምክንያቱም እኔ ከዚህ በፊትም ተናግሬያለሁ፣ አንቺ ግን አልሰማሽኝም እንጂ አልሰማ ብለሽኝ ነው። ስለዚህ አደይን ለንጉሱ ልጅ ትሰጥ ስልሽ አንቺ ግን እምቢ አልሽ። ልጅሽም አሻፈረኝ ብላ ጎረምሳ መረጠች እና ምን ይሁን ታዲያ? ይሄው እኮ ነው። አየሽ፣ እኛ ባልናችሁ ነገር ብትስማሙ ኖሮ ሰውየውም ይሄን ከቀየው የትም አይርቅም ነበረ፣ እናንተም ደግሞ እዚሁ ትሆኑ ነበር። አንቺ ግን ራስ ወዳድ ነሽ ሲበዛ፣ ለባልሽ ምንም አይነት ሀዘኔታ እንኳን የሌለሽ። አንተ ሰውዬ ተረጋጋ ብዬሃለሁ። ምን እንደምታወራ ታውቃለህ? ለኔ እኮ ወንድሜ ነው። እውነት ለኔም ባሌ ነው፣ የልጆቼ አባት።
አንቺማ ደስ ብሎሻል እኮ እሱ ስለጠፋና ስለታሰረ አይደለም? ደስ ብሎሻል፣ አይንሽ ላይ ያስታውቃል። አንተ ሰውዬ ክፉ ነገር እንድናገር አታስገድደን። ምኑ ነው ደስ የሚለኝ? እስኪ የልጆች አባት እኮ ነው። ምንም ቢሆን እንደሳቸው ክፋት ቢሆንማ ብዙ ነገር እል ነበረ። ግን አንተ ሰውዬ እባክህ ክፉ አታናግረኝ አለች አደይ እናት። ከዛ በኋላ እንግዲህ አደይም ልቀቁኝ፣ ዴቭን ሳላየው ዴቭን ከዛ ጋር ሳላስፈታው የትም አልሄድም፣ ልቀቁኝ፣ ያዙኝ አለች አደይ ዘግሪቷ ማለት ነው። እንግዲህ የማይሆን ነገር ነው። እሷም እየሮጠች ወደ ዴቭ ሄዳለች። ከባድ ነው እንግዲህ። ዳይመንድና ኪንጎ ደግሞ ዶክተሩን እንግዲህ ድርግም አድርገው የያዙት ማለት ነው። አይ ዶክተር ፈሪ ነው በነገራችን ላይ። እንዴት እንደደነገጠ እኮ ዳይመንድ ድርግም አድርጎ ጉሮሮውን ይዘዋል። ደነገጠ። እሱ የላከው ፖሊሱ ነው፣ እሱ ሳይሆን ፖሊሱ ነው፣ መርማሪው የሚባለው ሰውዬ ነው እሱን የላከው። ግን እሱ ምን ትሰራለህ ወንድሜ፣ ጓደኛዬን አሳልፈ ልሰጥ? እንዴት እንደዚህ ታደርጋለህ ዶክተር? እኔ እንኳን አልጠብቅም በእውነት። ሰውዬ ተረጋጋ፣ በመጀመሪያ ደረጃ ተረጋጋ። ሲቀጥል ደግሞ እኔ ስለምን እንደምታወራ እንኳ አላውቅም፣ ትሰማለህ? ከዚህ በኋላ ግን አንድ ነገር አደርጋለሁ ወይ የሆነ ነገር እላለሁ ብትል እውነቴን ነው ዝም አልልህም አለው። ምን ልታመጣ ምን ልታደርግ? አንድ ሁለት እየተባባሉ እንግዲህ ነገሩ ቀጠለ ማለት ነው። ከዛ በኋላ ዶክተርም ዳይመንድ ምን ሆነሃል ዛሬ? አብደሃል እንዴ? ያበድከውማ አንተ ነህ። እንዴት ትቀለናለህ እንደዚህ? እኔ አንድም ቀን መጥፎ ነገር ታደርጋለህ ብዬ አስቤ አላውቅም ነበረ ዶክተር። ከሀዲ ነህ አለው። እኔ ከሀዲ አይደለሁም። በመጀመሪያ ለምን እንዴት የሚለውን ነገር አዳምጥ። ምን ትዘላለህ ስም ብለህ አለው። ከዛ በኋላ እንግዲህ እንትን አለ ማለት ነው። ጥሎት ሄደ። ዳይመንድ እንግዲህ በጣም ነበር የተናደደው። ምክንያቱም እንዴት ኪንጎ ላይ እንደዚህ አይነት ነገር ታደርጋለህ አለው። እኔ ምንም ያደረኩት ነገር የለም። በመጀመሪያ ደረጃ ወረቀቱን ገልጠህ አይተኸዋል ስለምን እንደሆነ። ምንድነው ዝም ብላችሁ የምትዘሉት አለ። እንግዲህ አደይ አሁን ወደ እናቷ ትመለስ፣ ወደ ዴቭ እየሮጠች ሄዳለች ይመስለኛል። እንግዲህ ዴቭ አጎቷን አግቶ ከዛ በኋላ አደይን ይዞ ማምለጥ ነበረ ስራው። ግን ያው አልተሳካለትም ያ ጉዳይ ማለት ነው። ስላልተሳካለት እንግዲህ ምንም ማድረግ አይቻልም። እንትን አለ ማለት ነው። እሰራላችኋለሁ፣ እመኑኝ፣ ሁላችሁንም እሰራላችኋለሁ። እኔ ዴቭ አይደለሁም። ምን አገባኝ ታዲያ? የአደይ አጎት ቢታሰር ጉዳይ አባት ቢታሰር እኔ ይመለከተኛል እንዴ? እኔ ምን ይመለከተኛል አለ ዴቭ። እኮ እንዴት ይመለከታል? አንተ ቂጥህን የጣልክ ዱርዬ፣ ወንድሜን ነው እንደዚህ ያልከው አንተ። እና ሰውንስ እንደዚህ እየናከው እንደው ልጁን የምታገባ ይመስልሃል አንተ? እኔ አልናኩትም፣ እኔ በፍጹም አልናኩትም። እንዴ የማይሆን ነገር አታውራ። አሁን አልክ እንጂ ይኸው አሁን አልተናገርክም እንዴ? ሰውዬ ጆሮ አይሰማም እንዴ? የአደይ አባት የት ነው ያለው? ምን ሆኖ ነው ስልህ ነው እንጂ እኔ በፍጹም ሰው አልናኩም። ዝም ብለህ ነገር አታቀሳስር አለው። ከዛ በኋላ እንግዲህ እንደምንም ብሎ የአደይ አባት ካለበት እንዲመጣ አንተ ወደ ከተማ ተመለስ፣ አደይም ደግሞ ወዳ ሳይሆን በግዷ የልውሉ ልጅ ታገባለች። እንግዲያውስ እርምህን ታወጣለህ። እኔ መቼም አደይን ትቼ ወደ ከተማ አልመለስም። የፈለግከውን ነገር ማድረግ ትችላለህ። እንደዛ ነው? አዎ እንደዛ ነው። እሺ እንደዛ ከሆነማ እኔ ራሴ እሰጥሃለሁ ዋጋህን፣ እመነኝ አለ። እንግዲህ ዴቭ ከዛም የአደይ እናት እንግዲህ ያዙን ልቀቁኝ አለች ማለት ነው። ባሏ መታሰሩን እስከ ዛሬ አታውቅም ነበረ። እንዴት እስከ ዛሬ ትደብቁኛላችሁ? እንዴት? ቆይ ባሌ እኮ ነው፣ ምንም ቢሆን የልጆቼ አባት ነው። ከዛ በኋላ እንግዲህ ያዙን ልቀቁኝ አለች። አደይም እንግዲህ ዴቭን ትቼ የትም አልሄድም። ዴቭን አንቺ ሴትዮ ተረጋጊ። አንቺ ከአባትሽ እንደው ይሄ ቂጡን የጣለ ጎረምሳ በልጦብሽ ነው አይደለ? በጣም ታሳፍራለሽ አደይ። እውነት እኛ ከአንቺ የማንጠብቀው ነገር ነው ይሄ።
እንዴት እንደው ጎረምሳ ከአባትሽ በለጠብሽ? ምን አይነት ሴት ነሽ አንቺ? ቆይ አላቅም። በቃ ከህይወታችን ውጡ፣ ከእኔና ከዴቭ ህይወት ውስጥ ውጡልን። ከዚህ በኋላ አንደርስባቸውም። በቃ ውጡልን እያለች እንግዲህ በጣም ጮኸች ማለት ነው አደይ። ከዛ በኋላ አንቺ ሴትዮ ታመሻል በል እንዴ? ቆይ ምንድን ነው ፍላጎትሽ? ዴቭን ልቀቁት፣ ዴቭዬን ልቀቁት፣ አለበለዚያ ከባድ ችግር ይፈጠራል አለች አደይ። ከዛም እንግዲህ የፈለግሽውን በይ እንጂ እንግዲህ ዴቭ አይለቀቅም። ትሰሚያለሽ? አሁን በእኛ ተስማሚና አባትሽ ከዛ ጋር ይለቀቁ። አይ የምትይ ከሆነ ግን ከባድ ችግር ይፈጠራል አላት። የፈለገ ችግር ይፈጠር እንጂ እኔ ዴቭዬን ትዬ የትም አልሄድም፣ ማንንም አላገባም ከዴቭ ውጭ። ተሰሙኛላችሁ? ከዛ በኋላ እንግዲህ ነገሩ እንደዛው ቀጠለ ማለት ነው። ዴቭም እንግዲህ ያው እንትን አለ ማለት ነው። ምክንያቱም ግን ተስፋ አልቆርጥም፣ አደይ የኔና የኔ ብቻ ናት። እኔና አደይ ብዙ ስቃይ ያሳልፈናል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።